መናገር ስትጀምር ከባድ መርዶ ሰማች። ናሆሜ እስከ ዛሬ እየመገጠባት እንደነበረና ናሆሜ ከሌላ ከአብሮ አደጉ ልጅ እንዳለው በስልክ ደውላ ነገረቻት። ምሩ እጅጉን ተበሳጨች፣ አለቀሰች። ቆይ እንዴት እንደዚህ አይነት ነገር ሊያደርግ ይችላል ናሆሜ? ይህማ በፍጹም አይሆንም እያለች ስትከራከር፣ እውነቴን ነው ምልሽ እኔ አብሮ አደጌ ነው እና ደግሞ ከሁለት ወር በፊት እዚህ ይመጣ ነበረ በስራ ምክንያት። እናም በዛን ታይም ነው ሁሉንም ነገር ያደረግነው። እባክሽን ነፍሰ ጡር ስለሆንኩኝ ንገሪው አደራ ብላ አለቻት። ምሩዬ የምታደርገው ነገር ግራ ቢገባት እሺ ብላ ስልኩን ከዘጋች በኋላ ብርድ ልብሱን ተሸፋፍና ማልቀስና ማንባት ሆነ ስራዋ። ናሆሜና ቅዱሴ ቤት ከመጡ በኋላ ከዛም በኋላ ሀዊ አዝናና ተክዛ ተቀምጣ፣ ምንድን ነው ሀዊ? ምሩ አልነቃችም እንዴ? አረ ነቅታለች። ምን ነው ፈለግካት? አዎና ፈልጊያት ነበረ። ጥቁር እንግዳ እኮ መጥቷል። ቅዱስ ሊያያት ስለመጣ ሂደሽ አምጫት ብሎ ሲል ሂዳ ወደ ምሩ ጋር ስታወራት፣ እባክሻዊ መናገር መቻሌን ናሆም እንዳቅ አልፈልግም ብላ አለች። ምን ማለት ፈልገሽ ነው? ስለምን መርዶ ነው የምታወሪው? ምንም ማወቅ አይጠበቅብሽም። ብቻ አንቺ አሳልፈሽ ልትሰጪኝ እንዳይሆን። ስለምን አሳልፎ መስጠት ነው የምታወሪው? ምን ይታወቃል ታዲያ? እንግዳ እንደዚህ ካልሆነ ለምንድን ነው በዚህ ልክ እሱ እንዳያውቅ የፈለግሽው? ሀዊ ነገርኩሽ አይደለም እንዴ? እሱ የሚልሽን በሙሉ ማድረግ አለብሽ አይደል? ስለዚህ እኔም የምልሽን ማድረግ አለብሽ። ደግሞ ከክፋትና ከምን አትቁጠሪው ብላ ስታለቅስ ሀዊ ግራ ገባት። ቆይ ይህች ልጅ እኔ ላይ እየተጫወተችብኝ ይሆን ወይስ ደግሞ ይሄንን አታላና እንደዚህ አርጋ አረሳስታ የኔን ጉድ ለናሆም ልታወራ ይሆን? ምን አውቃለሁ እንዴ? ባሏ ስለሷ ሲጨነቅና ሲያለቅስ ከርሞ ታዲያ እንዴት ነው ዛሬ መናገሯን እንዳያውቅ የምትለው? ብቻ ግራ ያጋባል ብላ ናሆሜ በቃ ተኝታለች ብላ ስትል፣ እንዴት በአሁኑ ሰዓት ትተኛለች? እስቲ ቆይ ልቀስቅሳት ብሎ ሊስማት ሲል፣ አያይ ተዋት እንቅልፍ ሰደት። ውይ ሀዊ በቃ ሁሉም ነገር ውስጥ ካልገባሽ አይሆንልሽም አይደል? እንዲያለቃ ምን አደረግኩኝ እኔ? ተኝታለች ማለቴ ይሄ ነው? ካስቀየምኩ በጣም ይቅርታ ብላ ስትል፣ አረ ይቅርታ አንቺ አላጠፋሽም። ለማንኛውም ለእኔና ለቅዱስ ቡና አፍሊልን ብሎ ሀዊ ቡና አፈላች። በሌላ በኩል የኪራ አለቃና ጽናት ተፋጠጡ። ጭራሽ ባስ ብላ የመጣውን ቡና ለጽናት የኪራ እህት ቡና አዛላት እንደመጣ፣ ጽናት ደግሞ ከኪራ ጋር ምሳ በልቼ የመጣሁ ቡናውንም ስመለስ እጠጣለሁ ብላ ከሄደች በኋላ የኪራ አለቃ ቡናውን ጠጣችው። ከዛን መታ ቡናዬስ ብላ ስትል ይችኛይቱ ግራ ገባትና፣ ቆይ አሁን አመጣልሻለሁ፣ ወረፋ ሆኖ እኮ ሳላመጣው ቀረሁኝ ብላ ስትል፣ ቆይ ግን ሀና ምንድን ነው የሚሻልሽ? አሁን አይታሽ በነበር ድጋሜ ጠብ። ቆይ አንቺ ግን በስህተት ላይ ስህተት በስህተት ላይ ስህተት፣ ምንም አይደክምሽም ማለት ነው? እንዴት ይደክመኛል ብለሽ ነው? ለምጄው አብሮኝ አድጎ እዩልሽ። እንደዚህ መሆን የለብሽም። እኔ ልረዳሽ እችላለሁ፣ ግን ደግሞ ሰዎች በፍጹም አይረዱሽም ብላ ስትላት፣ ልክ ነሽ ጽናትና ሀና አትደበቂ እና ደግሞ ችግር የለውም ላወራሽ ፈልጌ ነው ብላ አለቻት። ከዛ እዩልሽ እኔ መጥፎ ሰው አይደለሁም፣ ግን ደግሞ በባሌ ሲመጡብኝ አልወድም ብላ ስትል፣ ልክ ነሽ፣ እውነት ለመናገር በጣም ትክክል ነሽ። እና ቆይ ለምን አንቺ ግን በዚህ ልክ ትንቀለቀያለሽ? በዛ ላይ እንዴት በጥፋት ላይ ጥፋት ታደርጊያለሽ? እኔ ሀና በጣም ግራ እየገባኝ ነው። አረ በጣም ይቅርታ። እውነት ለመናገር ልክ ነሽ። እና ደግሞ ባልና ሚስት ታንድ ዛፍ ይቀዳል የሚባለው እውነት ነው። ኪራም እንደዚህ ነበር የሚለኝ፣ ማለቴ አለቃ ብላ ስትል፣ ይኸውልሽ ወንድ ልጅ ምናልባት ለጊዜው ሊጠቀምሽ ይችላል፣ ግን ደግሞ ወንድ ልጅ የተረጋጋች እንዲሁም ለቤቷ ቤቴ የምትል ነው እንጂ እንደዚህ ዝም ብሎ ያገኘውን የሚበላ ሰው አያገባም። እና ትዳርሽን
ለመያዝ ከፈለግሽ ረጋ በይ ብላ ስትላት፣ ውይ እንዲያው ከዚህ በኋላ እንደዚህ ከሆነ ጽናትዬ በፍጹም ምግብ የሚባል እንደውም ይሄ ብስኩት ራሱ ይቅርብኝ ብላ ጣል ስታደርገው፣ ምን ነው እና ኪራ አንቺን የመረጠሽ እንደዚህ ስላደረግሽ ነው? ኧረ አይደለም ኪራ እኔን ምንም ባደርግ ይመርጠኝ ነበር ብላ አለች። እዩልሽ እንድስልሽ ደግሞ ኪራን ለማማለል እንዳትሞክሪ ስትል፣ አረ በፍጹም እንዴት አድርጌ ሲጀመር ላማልህም እንኳ ቢባል ያፊቱ ይልሽ ትሰሚኛለሽ፣ ስለ ባሌ ባትናገር ይሻልሻል። አሁንማ መስመር አለፍሽ፣ መስመር ጣልሽ ብላ ስትሄድ ጥሩ ሳወራ እዳ ነው፣ መጥፎ ሳወራ እዳ ነው። አሁንስ እዳ ገባሁ። ለማንኛውም ብስኩቴን ብበላ ይሻላል ብላ ወደ ብስኩቷ ተመለሰች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ትንሿ ከጆ ጋር ሆና ታሪኩን ሰራች እና ጭራሽ ሰው ቤት ላይ አልጋው ላይ ስትወርቅ ኢዛና መጥቶ አያትና ከዚህ በላይ ምን ታደርጊ ታውቂያለሽ? እኔ ትምህርቴን ስትይኝ ልረዳሽና ብዙ ነገር ላግዝሽ ቃል ገብቼልሽ ነበር። ለካንቺ በአቋራጭ መዝለልንና በአቋራጭ መደሰትን ነው የምትፈልጊው፣ ታሳፍሪያለሽ ብሎ ሲላት፣ ኧረ እባክህ ይቅርታ አድርግልኝ፣ አንተ እንደምታስበው አይደለም እያለች ለማስረዳት ብትሞክርም ከዚህ በኋላ አጠገቤ እንድትደርሺ አልፈልግም፣ እሺ በቃ ሂጂ ጥፊልኝ ብሎ ሲላት፣ አልጠፋም ትሰማኛለህ? አንተ የምትፈልገውን ብቻ ነው እንዴ ማየትና መስማት የምትፈልገው? ታዲያ እኔ የማምነው አይኔን ነው። እሺ ስለዚህ አርፈሽ ብትቀመጭ ይሻልሻል፣ በቃ ውጭልኝ ብሎ ሲላት፣ እንደውም አልሄድም ብላ ስትል፣ እንደዛ ከሆነ ከዚህ በኋላ የማታውቂውን ኢዛናን ነው የምሆንብሽ ብሎ ገፍትሯት ወደሚሄድበት ሄደ። ትንሿ ከባድ ሐዘን ውስጥ ከመሆኗ በላይ ጭራሽ የቤት ስራ እንኳ እየሰራች አይደለም። እና ናቲ ምን ሆነች ነው ትንሿ? ይህንን ድንብላል ሆኖ ያበጠው ፊትሽን ማን ያስከፋሽ? እስኪ ንገሪኝ ብሎ ሲላት፣ ምንም አልሆንኩም። ለምን ነው ምንም አልሆንኩም የምትይው ትንሿ? ይቅርታ ግን ስራውን ሰራሽው እንዴ? አሁና እኔማ ምን ላድርግ? ምክንያቱም ባልና ሚስቶቹ ሲመጡ እንግዲህ ምሳ ማለታቸው አይቀር አይደል? እና ለዛ ብዬ ነው። ውይ በጣም ይቅርታ፣ ለማንኛውም እኔ መሄድ ያለብኝ ብላ ወደ ክፍሏ ሄዳ ስታለቅስ፣ ጓደኛዋም እስኪ ልከተላት ብላ ሄደች። ምሩ ለጽናት ቆይ ለምንድን ነው ናሆሜ እንድሰማ ያልፈለግሽው? ምሩዬ ከምንም በላይ እኮ እሱ ለእኛ እየጓጓልን ነበር እና ይህንን ነገር እንዴት ችላ አልሽው ብላ ስትላት፣ አላውቅም ዛሬ አንድ ላይ ደውላ ከ2 ወር በፊት እንደዚህ አድርገናል እናም ጸንሻለሁ ብላለች። ይሄንን ከሰሙ አስቢው። ምክንያቱም እናቱ ድሮም እኔን አትወደኝም ነበር እና ምንም በኋላ ላይ ብትቀየርም ከዚህ በኋላ ራሱ ያችን ልጅ ያግባ ነው የሚሉት እና እኔ ደግሞ በፍጹም ናሆሜን አጥቼ መኖር አልችልም። ጽናት ምን እንደማደርግ አላውቅም። ምናልባት መናገሬን ካላወቀ አብሮ ሊሆን ይችላል። እንደዚህ የማታስቢ ምሩ፣ ምን ሆነሽ ነው? እሱ ወዶሽና አፍቅሮሽ አይደል እንዲያገባሽ? ስለዚህ ደግሞ ልጅም እኮ አንቺ ራስሽ አርግዘሽ ነበር፣ ፈጣሪ ስላልፈቀደው ነው እንጂ ያቺ ደግሞ ምናልባትም ውሸት ሊሆን ይችላል፣ ወይም ሆን ብላ የሆነ ሰው ልኳት ሊሆን ይችላል። እንደዛማ ፈልጌ ነበር፣ ግን ብፈልግ ጥላት አጣሁኝ ብላ አለች። በሌላ በኩል ጆከር እና ሰኒ ከባድ ጦርነት ውስጥ ናቸው። እባክሽን ሰኒ ከዚህ ከልጅ ጋር አብረሽ ተጋርመሻል ወይ ብሎ ሲላት፣ ምን እያልክ ነው ጆከር? እኔን አታምነኝም ማለት ነው? እንዴት አድርጌ ልመንሽ? ትሰምኛለሽ? የእውነት ከኔ ገላ የእሱ ገላ አማረሽ? እንዳረሽ እንደዚህ እኔ ላንቺን አልጠብቅሽም ነበር ብሎ ሲላት፣ በቃ አሁንስ አበዛኸው ጆከር። ስታየኝ እኔ ዝም ብዬ እንደ ቦይ ውሃ የምፈስ መሰልኩ እንዴ? ትሰማኛለህ? ምንም ይሁን ምንም አላስረዳህም ከዚህ በኋላ ብላ ትታው ወደ ክፍሉ ስትገባ ሄዶ የስፒድን ጓደኛ ቅጥቅጥ አደረገው። እሱም በተራው ሲቀጠቅጠው የሰኒሄት እያንዳንዳችሁ ነገር አሁን በደንብ ታስረዱኛላችሁ፣ ስለዚህ ተናገሩ ብላ አለች። ምን እንገርሽ? ትሰሚኛለሽ ሰኒ፣ አንቺም ሁለ ነገርሽ ተቀይሯል። እንዲሁም ጆከር
ጭራሽ በቤቴ እየኖረ ልክ እንደማይኖር በጣም ብዙ ነገር አደረገ። ስለዚህ እባክሽን ብላ ስትላት ምንም ነገር አልተፈጠረም ብላ አለች። ውድ